ጽጽር ስሰራ የጫጫታ ይበዛበት የልሳን መንፈስ ቅዱስ የሚለው ድብልቅልቅልቅ ያለው የጴንጤቆስጣል እንትን ነው። ወርሺፕ ላይ አምልኮ ላይ የምንመለከተው ሉተራን ላይ ካልም ናቸው፣ ኦርቶዶክስ ካልም ነው እያልኩ ሳወራ ምን አመጣሁኝ እዚህ ጋር ይኸውላችሁ፣ እንዲህ ያሉ ካራክተሮች በምድር ላይ በበዙ ቁጥር ሀገር ያጠፋል፣ ያመለከተናል። ወርድ ኦፍ ፌዝ አሁን ስታዩት የብልጽግና ወንጌል አገሪቱን በድህነት በላት ብዬ ወደ ፖለቲካው ገባው ማለት ነው። ስለዚህ እንደዚህ አይነት ነገሮች መከላከል አለብን ያልኩኝ። ይሄንን አላወራም፣ ወደዛ አንገባም። እኔ ንጽጽሩን የሰራሁት ግን ከሙስሊም ጋራ ሳይሆን ከሉተራንና ከእንትን ቀሲስ ሰምተናል። ብዙ እንትን እንዳይሆን ሴና ማለት የምትፈልጊው ነገር አለ? ዴቭም መጥቷል። ዴቭ የምትለው ነገር ካለ አንተም ተጠርተህ ነው የመጣኸው። ሴና የምትይው ነገር አለ? ሴናዬ እሺ፣ በጣም አመሰግናለሁ አኪ። እውነት ለመናገር ቀሲስ እንደዛ አላሉ። የተቆራረጠ ቪዲዮ ነው እና ቀሲስ ያሉት ምንድን ነው ከስነ ምግባር አንጻር ከጴንጤ ሙስሊሞች ይሻሉኛል አሉ። ከትምህርት አንጻር ግን ከእስልምና ጴንጤ ይሻሉኛል ነው። ገባ እንጂ ላይክ አሁን እናንተ እንደምትሉት አይደለም። የተቆራረጠ ቪዲዮ ነው እና እኔ ሰምቻለሁ ሙሉን እንትን እዛ ስለነበርኩ በቃ ፈርማሪ ያለው ትክክል ያልኩት ይሄን ነው። ደግሞ ዋናው ከስነ ምግባር አንጻር እኛንም ከዚህ ቀደም ተናገረን የኛ ኦርቶዶክሶች ከስነ ምግባር ትክክል ከስነ ምግባር አንጻር ከጴንጤ ሙስሊሞች ይሻሉኛል፣ በትምህርት ግን ከሙስሊሞች ጴንጤ ይሻሉኛል ነው ያሉት። ይሄ ነው እውነታው እንጂ የተቆራረጠ ቪዲዮ ነው። እሺ ዴቭ ምትለነ ቀሲስ ያው ዴቭ መጥቷል። ዴቭን ፈልጋውት ነበረ ወይስ ምን አልገባኝም። አንደኛ ትናንትና ስራ ስገባ ጥያቄ ነበረ ይተላለኝ ስላልመለስኩ ነው አንደኛ። ሁለተኛ ሶሪቲ ቤት ገብቶ ሲናገር ልገባ ነበረ ብሎክ አረጉኝ። እያዳመጥኩ ወዲያው ገብቼ ማዳመጥ ሲጀምር ባልሰማሁበት ነገር እኔ እሳቸውን መጠየቅ አለብን። ትናንትናም ስጠይቃቸው እንዲህ ብለውኛል ሲል እየተናገረ እኔን ብሎክ ተደረኩኝ። ስለዚህ ጥያቄ ካለው ዴቭ ጥያቄውን ለመመለስ በጣም ሬዲ ነኝ በአክብሮት። ለዚያ ነው የጠራሁት። ሸር አድርጌልህ ነበር። እንኳን ደህና መጣ። እሺ ቀሲስ እንኳን ደህና መጡ። ሁላችሁንም ሰላም ብያለሁ። ቀሲስ ትናንትናም ያው ልጠይቆት ነበረ። የተቆረጠ ቪዲዮ ነው ለኔ የደረሰኝ። ሙሉ ሐሳቡ ወይ ደግሞ ሙሉ እንትኑን አላቀውም። በተቆረጠው ቪዲዮ ላይ ግን የሰማዋቸው ነጥቦች አሉና በእነዛ ጉዳዮች ላይ ነበር ልጠይቆት የነበረው። 3 ነጥቦች አሉ እዛ ላይ ያያዝኳቸው። አንደኛ ይጠፋሉ የሚለው ምን ማለት ነው የሚለው እሱን ማብራሪያ የምፈልግበት ማለት ነው። ሁለተኛ ህፃናቶቹ የልጆቹ በትምህርት ቤት ይሄ የነሱን አይነት ካራክተር አሳሲኔሽን አይነት ነገር የሚመስል ነገር እሱ ጋር ንግግር ውስጥ ሰምቻለሁና ሁለተኛው ማብራሪያ የምፈልግበት። ሶስተኛ ደግሞ ከሁለቱም ብለዋል። አይ ቲንክ ሁለቱን እነማን ናቸው? ሉትራንና ጴንጤቆስታል ነው ወይ? ከሁለቱም ሙስሊሞች ይሻሉኛል የሚል ንግግሩ ላይ አለ። 3 ነጥብ ይዣለሁ እዛ የደረሰኝ ቪዲዮ ላይ እና እዛ ላይ ከባለቤቱ መጀመሪያ ከእሳቸው ማብራሪያ መስማት አለብኝ የሚለው ነው ቅድምም ስሟገት የነበረው። በዚህ ነጥብ ላይ ማብራሪያ መጀመሪያ ስጡኝና ከዛ በኋላ ጥያቄን ማደራጀት እችላለሁ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። በመጀመሪያ በህይወት ስላለሁኝ አቅርቦ እንደዚህ ችግሮች ሲኖሩ ወይንም ደግሞ ባዘር የሚያረጉ ነገሮች ሲኖሩ መጠየቅ በጣም የተገባ ነገር ነው። በጣም ቴንኪው። እዚያም ሰምቻለሁኝ። ባልሰማሁት ነገር አስተያየት አልሰጥም ማለት ይሄ የተገባ ነገር ነው። እዛ እሷ እኔ የምወድላችሁ ነገር ይሄን ነው። ቴንኪው፣ አመሰግናለሁ። እንግዲህ አንደኛ ላይቭ ገብቼ የነበረው አንደኛ አላልኩም ከመነሻው ይሄ የተቆራረጠ ቪዲዮ ነው የሚለውን ያዙልኝ። ወደ ማብራሪያው ስገባ ቅድም ተናግሬያለሁኝ። ኦርቶዶክስ ሉተራንና ጴንጤቆስጣል ንጽጽር ነው የሰራሁባቸው ደግሞ አንድ ካታጎሪዎች እነዚህ 3 ሲሆኑ ኦሪጂን ማለት መነሻው መቼ ነው፣ ዓመተ ምሕረቱ የተነሳበትን፣ አውቶሪቲ፣ ሳልቬሽን፣ ሳክራሜንትስ፣ ባፕቲዝም፣ ሆሊ ስፒሪት፣ ታንግ እና ቨርጂን ሜሪ ታንግና ቨርጂን ሜሪ ሴንስ ወርሺፕ እና ክለርጂ ፋስቲንግ ላይ ነው ያወራሁት። አሁን
ምን አገባህ ያገባኛል ብዬ ይሄ ስለ ካራክተራይዝ ያወራሁበትን ልመልስልህ። መግቢያ ላይ በጴንጤቆስጣልና በሉተራን መካከል አንተ ኦርቶዶክስ ነህ ምን አገባህ የምትሉኝ ሰዎች አላችሁ አልኩኝ ነበሩ። ይሄ የኛ ጉዳይ ነው አንተን አያገባህም የምትሉኝ ሰዎች አላችሁ አልኩኝ። ያገባኛል። የጋራ ሀገር አለን። የጋራ ሀገር ብቻ ሳይሆን ልጆቻችን አብረው ነው ትምህርት ቤት የሚማሩት፣ መስሪያ ቤት አብረን ነው የምንሰራ። ይህንን በነገራችን ላይ ሁሌ ነው የምናገረው። ጤነኛ ጴንጤ እንዲመጣ መጸለይ አለብን። ጤነኛ ሙስሊም እንዲኖር እኮ መትጋት አለብን እያልኩኝ ሁሌ ነው የማስተምረው። ባይዘይ ይህንን ደግሞ በንጽጽር ከዚህ ቀደም ኦርቶዶክሳውያን ስነ ምግባር ሊኖራቸው ይገባል። አለባበሳቸውን አስተካክሉ። በዚህ ከኛ ብዬ ሙስሊሞች ይሻላሉ። ሴቶቹን ተመልከቷቸው። የሙስሊም ሴቶች ለእምነታቸው ያላቸው አክብሮት ተመልከቱ። ሸምሱ ሱቅ ብትሄዱ እኮ እየሰገደ ከሆነ አይነሳም። ለአምልኮ አያችሁ ለራሱ ለእምነቱ ክብር አለው ብዬ ተናግሬ ሙስሊሞች ቪዲዮ ቆርጠው ሙስሊም ይሻላል አሉ ብለው ሰርተዋል። ከዚህ ቀደም ሁሌ ነው የምናገረው። ይሄ ከእንትን አንጻር ለእምነት ኮንሰርቫቲቭ እንሁን ብዬ ያወራሁበት ነው። አሁን ይሄንንም ሳወራ ምን አልሁኝ? እኔ ጤነኛ ጴንጤ የማይኖር ከሆነ አሁን ያለው በተለይ የድብልቅልቅልቅ ያለ ጩኸት የበዛበት ነገር የሚመጣ ከሆነ ካራክተራይዝ ይደረጋሉ። ለምሳሌ አልሁኝና ሉተራኖች ተመልከቷቸው፣ ዕቅበተ እምነት ላይ የሚሰሩ እኔ ስም ጠርቻለሁኝ። እውነት ለመናገር ስም እየጠራሁኝ ውይይት ሲያደርጉ አይጮሁ የሆነ ነገር እንትን አይሉም። ጴንጤቆስታል ስንሄድ ግን ገና ሚውታቸውን ነው የሚከፍቱት። ገና እንደገቡ ይጮሃሉ ምናምን ብዬ ተናገርኩና ስለዚህ የጋራ ሀገር ስላለን በትምህርት ቤት ልጆቻችን ከልጆቻቸው ጋር ስለሆነ የሚመሩ እንደ ሀገርም ናይጄሪያዎችን ጠቅሼ እንደዚህ ያለ የተበላሸ ነገር የሚኖር ከሆነ ካራክተራይዝ ነው የሚሆኑት። የኛም ልጆች ከአህያ ጋር የዋለች ጊደር ምን ተምራ ትመጣለች? መጽሐፍም ይላል ከጠማማ ጋር ሰው ብትውል ጠማማ ሆነ ትገኛለህ ይላል። እንዴ እኛ እኮ በነገራችን ላይ ስኩል ዞን እኮ መርጠን ነው እዚህ ሀገር ትምህርት ቤት ልጆቻችን የምናስመዘግበው። ለምን? ኤሪያው ስለሚወስነው ማለት ነው። ኢንቫይሮንመንታል ቼንጅ ስላለ ማለት ነው። ከዚህ አንጻር ጴንጤቆስጣል ጩኸት ይበዛዋል፣ ይሳደባሉ ምናምን ብዬ ተናገርኩኝ። በኋላ ግን ስለ እስልምና ያነሳውበትም ነገር ስለነበረ ለምሳሌ አልኩኝ እኔ ከስነ ምግባር አንጻር አንዳንዶቹ ትናንትናም ተናግሬያለሁ። ሀጂ ሙፍቲ ከይጩፋ ሀጂ ሙፍቲ ይሻሉኛል ከስነ ምግባር አንጻር። እንዲያውም ቃል በቃል ምን ተናገርኩኝ? ከስነ ምግባር አንጻር እኔ ከዚህ ከጩኸታም ጴንጤ ሙስሊም ይሻለኛል። ከሃይማኖት አንጻር ብዬ እዚያው ላይ ቀጥዬ ማለት ነው። ከሃይማኖት አንጻር ካየነው ግን ከእስልምና ጴንጤ ኦፍ ኮርስ ጴንጤቆስጣል ይሻላል። ደግሞ ከጴንጤቆስጣል ደግሞ ሉተራን ይሻሉኛል እኔ ይሻሉኛል። ስለዚህ እነሱ እንዲበረቱ እንዲጠነክሩ እፈልጋለሁኝ ብዬ ነው የተናገርኩት። ይህንን አሁንም እደግመዋለሁኝ። በስነ እኔ ከሀጂ ሙፍቲ ከይጩፋ ሀጂ ሙፍቲ ይሻሉኛል። በጣም የማከብራቸው ሰው ናቸው። ሪስፔክትፉል የሆኑ አባት ናቸው። ከዘላለም ሕይወት አንጻር ካየን ግን አይገናኙም። ምንም ጥያቄ የለው። ይህንን ነው የተናገርኩት። ስለዚህ ካራክተራይዝ የሚለውን የወሰድኩት ያገባኛል ጨዋ ጴንጤ እንዲኖር መስራት አለብን በሚል ነው እንጂ የተናገርኩት ከእስልምና ሃይማኖት ከጴንጤቆስጣል እምነት የሙስልምና ይሻለኛል አላልኩኝም። ልጆቻችን በነገራችን ላይ ቅድም ብራዘር ዳዊት ተናገር ነበር። ዘመድማ እኮ ሁላችንም እኮ አለን እኮ። ዘመድ እንዴት ኢትዮጵያ ውስጥ ተፈጥሮ ሌላ ዘመድ የሌለው አለ እንዴ? ስለዚህ በስጋ እኮ ዘመዶቻችን ይኖራሉ ጴንጤዎች። እንዳጋጣሚ ሆኖ እኔ አንድ ጴንጤ ዘመድ አለኝ ያጎቴ ልጅ። እንዳጋጣሚ ሆኖ ሌላ የለኝም። እኔ የማውቀው ጴንጤ የለም በእውነት ለመናገር ግን ቢያንስ ያጎቴ ልጅ ጴንጤ ናት። ስለዚህ እንዳለ ጀነራላይዝ አድርጌ ላወራ አልችልም ነው። ይጠፋሉ ያልሁት በትምህርት ነው ተናግሬያለሁኝ። ከዚህ ቀደምም የዛሬ ዓመትም ተናግሬያለሁኝ። ጴንጤቆስጣል በዚህ ከቀጠለ ብያለሁኝ ይጠፋል። ለምን 45,000 ዲኖሚኔሽን ደርሷል። ከአዙዛ ስትሪት በኋላ የመጣ ነው ይሄ። ኢቭን ሉተር ቢነሳ ብዬ ላኬ ከትናንት በስቲያ ተናግሬያለሁ። ሉተር ቢነሳ ዛሬ የሚቆጨው ይመስለኛል። አላልኩም? ለምን እንዴ አድሳለሁ ብዬ የተሻለ ነገር አደርጋለሁ ብዬ የሁሉ ግትልትል ከየት መጣ ብሎ የሚቆጭ ይመስለኛል ሉተር ቢነሳ። ምክንያቱም ሉተራንን ምን አገባው የሚል ጴንጤ ነው የተነሳው ዛሬ። እምነት ብቻን ይዞ እኮ ሌላ የራሱን ልምምድ የሚይዝ ጴንጤቆስጣል ነው ያለ። ሉተርም አያውቃቸውም ብዬ ተናግሬያለሁ። ስለዚህ 45,000 ዲኖሚኔሽን 45 ሚሊዮን ሊሆን ይችላል በ20 ዓመት ውስጥ። ያ ማለት ይጠፋል ማለት ይሄ ነው በነገራችን ላይ። እናንተ ግን ደስ ብሏችሁ ልክ ዲኖሚኔሽን በበዛ ቁጥር ብሌስ ዳርጋችሁ ወስዳችሁታል። ቤተክርስቲያን አንዲት ናት። በበዛ ቁጥር እናንተ ማጠፉ ሰዎች እኮ ናችሁ። ትምህርቱ ግን ማለት ነው
እንደ አሜባ እየተበጣጠሰ ከሄደ ይጠፋል ብያለሁ። አሁንም ደግመዋለሁ። እየበዛችሁ በአንድ ፎቅ ላይ 3 ቸርች የምትመሰረቱ ከሆነ የቤተ ክርስቲያን መጥፋት ማለት ይሄ ነው። ሌላ አነጋገር አይደለም። ሰዎቹን አይደለም እኔ የምናገር፣ እወዳቸዋለሁ እኔ እናንተ። ትምህርቱ ግን አንደኛ እንዲጠፋ ምኞቴ ነው። እውነት ለመናገር እንዴ የጴንጤቆስጣል ትምህርት እኮ እንዲኖር አልፈልግም እኔ። ዛሷ እኔ የማስተምረው ወንጌል ትክክለኛው የኔ ቤተ ክርስቲያን እምነት ነው ብዬ ስለማምን ነው። ስለዚህ ይጠፋሉ ያልኩት ትምህርቱን ነው ይጠፋል ያልኩት። እየበዛችሁ ከሄዳችሁ እያንዳንዳችሁ ባልና ሚስት አንዳንድ ቸርች ይኖራችኋል ነው ያልኩኝ እኔ። አሁንም ይሄንን ፕሬዲክት ማድረግ ፈልጋለሁ። ላሳጥረው በቃ መልሻለሁ። ይሄው ነው። ቴንክ ዩ ዴቭ ቀጥል። ኦኬ መልካም ቀሲስ፣ ከእርሱ አንደበት ነው እኔም መስማት በትክክል የፈለኩት። ለምን የተቆረጠ ቪዲዮ ስለደረሰኝ ማለት ነው። አሁን እዚህ ጋር ቀሲስ በጣም ሴንሲቲቭ ኢሹ ነክተዋል። በተለይ የህፃናት ጉዳይ ማለት ነው። ልጆች ያላቸው ያውቃሉ። ይሄ የልጆች ጉዳይ፣ ልጆች ምንም የሚያውቁት ነገር የለም። ጴንጤ ምን እንደሆነ፣ ሉትራን ምን እንደሆነ ምንም አያውቁም። ልጆች ምስኪኖች ናቸው ልጆችና አሁን አግሬሲቭ ሲሆኑ ወንድሞቻችንና እህቶቻችን ልጆች ያላቸው ይሄ ስሜት ይሰማቸዋል። እና ይሄኛው ፓርት ትክክል ነው ብለው ያምናሉ ወይ? ምክንያቱም ልጆቹ ጴንጤ ምን እንደሆነ፣ ዲኖሚኔሽኑ ልዩነቱ ምን እንደሆነ፣ የሉትራንና የጴንጤ ልዩነቱ ምን እንደሆነ፣ ኢቭን ከኦርቶዶክስ ጋር ከካቶሊክ ጋር ያለው ልዩነት ምን እንደሆነ ምንም የሚያውቁት ነገር የለም። ልጆች ንጹህ ናቸው፣ ወረቀት ናቸው እና ንጹህ ወረቀት ናቸው እና እነዛ ልጆች ላይ መናገሩ በጣም ያበሳጨው ያ ነው። አሁን እንደተረዳሁትና እንደገባኝ ማለት ነው ብዙዎችን ያበሳጨው ይሄ በትምህርት አኳያ ትምህርቱ ይጠፋል የሚለው እሱ ቴዎሎጂካል ዲስከስ ነው የሚያስፈልገው። የካራክተር ጉዳይ ደግሞ ከካራክተር አንጻር ከነየ ጩፋ ጋር ነው ያወዳደሩት። ከነዩ ጩፋ እንትን ከሚሉት ከሚጮሁት እንትን ከሚሉት ሀጂ ሙፍቲ ይሻለኛል፣ በትምህርት አኳያ ከተመጣ ደግሞ ጴንጤ ይሻለኛል፣ ከጴንጤ ደግሞ ሉትራን። ይሄ ኮምፓራቲቭ አይነት ነገር ነው። እሱም ብዙ የሚያበሳጭ አይመስለኝም። ዲስከስ ያስፈልገዋል። ግን በጣም የሚያበሳጨው የልጆቹ ጉዳይ ነው። እኔም የተሰማኝ ማለት ነው። እውነት ለመናገር እኔ ሉትራን ነኝ፣ መካነ ኢየሱስ ነኝ። እናቴ ግን ጴንጤ ነች፣ ያውም የሙሉ ወንጌል ኃላፊ ነች። ሌሎችም ዘመዶቼ እንደዚሁ ጴንጤዎች አሉ፣ ኦርቶዶክሶችም አሉ። እና የልጆች ጉዳይ ሲነሳ ሴንሲቲቭ ያደርጋል፣ ያማል፣ ፔን አለው። እና ያንን ማንሳቱ ያንን መናገሩ ልጆች ላይ መናገሩ ትክክል ነው ብለው ያስባሉ ቀሲስ? አይ እሺ እግዚአብሔር ይስጥልኝ። ኢሞሽኑ ከየት የመጣ ነው ብራዘር ዴቭ? ኢሞሽኑ ከዚህ የመጣ አይደለም። ይኸውልህ ኢንቴንሽናሊ የተናደዱብኝ በኔ ለምን ሉተራን ጋር እየገባ እንደዚህ ያደርጋል ከፋፈለን ነው። ኢንቴንሽኑ እሱ ነው። መድኃኒዓለም በሚያውቀው ልንገርህ፣ ከዚህ ቀደም ስናገረው ነበር። ይህንን እኛ ቤትም ተናግሬዋለሁ። አመቱን ሙሉ ስናገረው የነበረውን ነው። አምልጦኝ አድጦኝ አይደለም የተናገርኩት። ኢንቴንሽኑ ተበሳጭተዋል። ሰሞኑን በማደርገው እንቅስቃሴ ከእናንተ ጋር እኔ በነገራችን ላይ እናንተ እንድታመሰግኑኝም አይደለም ይህንን የምናገረው። መድኃኒዓለም እንዲያውም እኔ እኮ ሰብር የመጥቼ እኮ ይህን ሁሉ ማወራው። አንድ ቄስ እኮ ምን አለኝ፣ አንዱ መጣና ላይቭ ላይ እኔ እርስዎ ሊበራሊዝም እንዲያውም ታድሶ ሆኖት ይባላሉ አለኝ። ላይቭ መጥቶ የኛ ኦርቶዶክስ እኮ ነው። ለምን ስለ ሉተራን ሳወራ እንዴት አንድ ኦርቶዶክስ በዚህ ልክ ይናገራል ነው ነገሩ። ይሄ ቦንዱን ሰብሬ ገብቼ ነው እንጂ እኔ በሁለታችሁ መካከል እምገባው ከትምህርት አንጻር ነው። እናንተ እንድታወድሱኝ እንድታመሰግኑኝ አይደለም። 2 ዓመት ሆኖኛል። የት አሉ ሉተራን ስለ የከረሙት ማለት ነው። ስለ የተናደዱት በእናንተ ነው። እውነቱን ንገረኝ ካልከኝ የተናደዱት በዚያ ነው። ግን እስመ ሰብ ለእከዩ ሃይማኖት ያለብሳ፣ ሰው ለክፋቱ ሃይማኖትን ሽፋን ያደርጋል። ሲጨፈጭፉኝ ባሉ እሱ ኦኬ ይበለኝ ነው የጠየቀውን እንትን ያደርጉት ልመልስ ነው። እኔ በልጆቹ ላይ ጮታሞች የሚሆኑ ከሆኑ ብዬ ነው የተናገርኩት። አንደኛ፣ ሁለተኛ ንጽጽሩ ከልጆቹ ጋር ያያያዝኩት በዚህ አይደለም እና ኦኬ። ይልቁንስ እንደ ክርስትና አንድ ነገር ልናገር። ምንም ይሁን ሰውን የሚያሰናክል ከሆነ፣ ሰዎቹ የሚያዝኑ ከሆነ፣ ሰዎቹ የሚበሳጩ ከሆነ፣ ሰዎቹን ወደ ስህተት የሚወስድ ከሆነ የሚጠቅም ነገር እንኳን ቢሆን ማድረግ የለብኝም እኔ ኦኬ። ያ ማለት በትምህርት ጉዳይ ላይ ምናምን እሱ አይቆምም። ኢየሱስ ጌታ ነው ማለት ቄሳርን ፈርቼ የሚቆም ነገር ስላልሆነ ማለት ነው። ግን ከተናደዳችሁት በዚያ መንገድ የወሰዳችሁት ካላችሁ ሶሪ በቃ ይቅርታ ጠይቃችኋለሁ። ትክክለኛ ነገር እንኳን ብናገር እናንተን የሚያበሳጭ ስለሆነ ስለማይጠቅመኝ ኦኬ። ወንድሜን የሚያሰናክል ከሆነ ስጋ አልበላም ብሏል ቅዱስ ጳውሎስ። እንጀራም ሊቀር ይችላል ስለ ክርስትና
ኦኬ ሶሪ በዚህ አይነት መንገድ ከወሰዳችሁት እኔ እኮ የእናንተ ልጆች ድነዋል ብዬ የምከራከር ሰው ነኝ። ከቴዎሎጂ አንጻር ከወሰዳችሁት መርገም ተሰብሮላቸዋል። ማንም ሰው ዛሬ ህፃን ልጅ ሲወለድ ገሃነም ይገባል ብሎ አላምንም ብዬ የምከራከር ሰው ነኝ። ኦኬ ለልጆቹ ርህራሄ ያለ እግዚአብሔር ልጆቹን ይወዳል። ህፃናትን የጴንጤ ልጅ ስለሆነ እኔ የጴንጤ ልጅ አሁን ወድቆ ባገኘው አንድ ህፃን ልጅ ሲኦል ይገባል ብዬ እኔ አላምንም። ትምህርቴ ላይ እንኳን በዚያ ደረጃ ላይ በጣም በኮንፊደንስ የምናገር ሰው ነኝ እና የጴንጤ ምን በወጣቸው ልጆች መጽሐፍ ግን እንደሚል ልጅን በሚሄድበት መንገድ ምራው ሲያድግ ከእርሱ ፈቀቅ አይልም ይላል። ስለዚህ ልጆችን ጤናማ ሆኖ እንዲያድጉ ከመፈለግ ነው ራሱ ኢንቴንሽኑ ራሱ እሱ ነው። ጮታም ይሄ ደመቅ ያለ ሙዚቃው ከዚህ አንጻር ነው ያወራሁት። ይቀንሱት። በዚህ አጋጣሚ ካልም ሆኑ ረጋ ያለ መዝሙር በዘምሩ ጥሩ ነው ለማለት ነው። ቴንኪው ዴቭ የቀረ ነገር ካለ እንትን ታረጋለህ። ያው ዳኒ ቪዲዮን አመጣለሁ ብሎ ስለነበረ ነው ወደ ዴቭ የሄድኩት፣ ግን ሳሚ ከኛ ጋር ቢያወሩ ጥሩ ነው የሚል ነው። ቀሲስ በጣም እናመሰግናለን። ይቅርታዎ ትክክለኛ ነገር እንኳን ነግሬ በሌሎች ዘንድ ግን ቅሬታን ያስከተለ ከሆነ ይቅር ብያችኋለሁ እያሉኝ መሰለኝ ቀሲስ። ትክክል ምንም እሱን ምደግ ሁሌ የምለው ነው። በነገራችን በጣም ጥሩ ቀሲስ፣ በጣም እናመሰግናለን። ቪዲዮው ግን የተቆረጠ ነው። በፍጹም አልስማማም። በዚያ ቪዲዮ ነገር የለም። አልስማማም። ሙሉውን አምጡትና ቀሲስ ዋናው ይቅርታ ነው። ይሄንን ደግሞ ብለውታል ዳኒና ሳሚ አሉ። ከዚህ በኋላ ለዳኒና ለሳሚ እሰጣቸዋለሁ። ግን ቪዲዮውን ያሰማን ከይቅርታ ጋር መጀመሪያ እሰጠዋለሁ። በመጀመሪያ ደረጃ ዴቭ ጨረስክ? ዴቭ ቀሲስ ለእኔ ተመልሶልኛል አሁን። ምክንያቱም ትልቁ በጣም ያንገበገበኝና እኔንም እንትን ያደረገኝ የልጆቹ ጉዳይ ነበር እና በዛ ጉዳይ ይቅርታ ጠይቀዋል። ይቅርታ ትልቅነት ነው። ስለዛ ነገር አመሰግናለሁ። በሁለቱ ጉዳዮችም ማብራሪያ ሰጥተውበታል። ያኛውም ይጠፋሉ የተባለው ከሰዎቹ አኳያ ነበር የመሰለኝ፣ ከትምህርት አኳያ ነው ብለዋል። ያኛውንም ከካራክተር አኳያና ከትምህርት አኳያ ነው ኮምፓራቲቭ የሰሩበት። ይህንን ያው ፔንቴኮስታሎችም አሁን እዚህ ስላሉ እነ ሳሚ እነ ዳኒ ከእነሱ ጋር ይነጋገራሉ። የልጆቹ ጉዳይ ነበር በጣም ቅር ያለኝ። በዛ ጉዳይ ላይ ይቅርታ ጠይቀዋል። ለእኔ ተመልሶልኛል። እግዚአብሔር ያክብሩት። በቃ እሺ፣ ዳኒን ወደ ላይ በዴቭ ቦታ አድርጉትና ዳኒ ይዤ እመጣለሁ። ዩቲዩቡን ስላልክ እየጠበቀ ቪዲዮን እንደሆነ ቀሲስ አይ ዳኒ ወደዛ እንሂድም። አንተ ነህ ክሌም ያደረግከው እንደዚህ ብለዋል ብለህ አንተ ከዩቲዩቡ ፔጁ የራሳቸው ፔጅ ነው። ፔጁ የራሳቸው ፔጅ ነው። የቀሲስ ዲበኩሉ ፔጅ ነው። እሺ ከዩቲዩብም ከሌላም ቦታ አመጣለሁ። ቆይ ቀሲስ እሺ ሳሚ ዳኒ አምጣ የተባልከው ዩቲዩቡን ነው። ዩቲዩቡን እሳቸው አላልኩኝም። ቆይ አንዴ እሳቸው እኔ አላልኩኝም፣ ቃላቶች ተገጣጥመው ነው ይህንን የሰሩት ብሏል። ቄስ ናቸው፣ እናምናቸዋለን ያሉትን ወርድ ባይ ወርድ እንወስዳለን። ይህንን አሁን እኔ ስለዚህ እዚህ ጋር ቁጭ ብሎ እንደዚህ ያን ያክል ይሄዳሉ ብዬ ቀሲስ ግድ የለም ከእርሱ አሁን እኛ ሰምተናል። አሁን ይህንን አንደኛ ይቅርታውን ሰምተናል። አላልኩም ብለዋል ብለው ትክክለኛውን ቪዲዮ ነገራችን ላይ ፖለቲካ ይሰሩበታል። እኔ እያወራሁት ያለው ለምን እንዳሉ ሰምተናል። ብያለሁ ብዬ አይደለም ይቅርታ የጠየቁት ብያለሁ ብዬ ሳይሆን ሰውን የሚያሰናክል ከሆነ የሚጠቅም እንኳ ቢሆን ሰዎቹ በሚመጠናቸው ልክ መናገር አለብኝ። እኔ አየህ ሰዎቹ በሚገባቸው ልክ መናገር ሰዎችን ወደ ስህተት የሚወስድ ከሆነ ሶሪ ነው ያልኩኝ እንጂ ብያለሁ እያልኩ አይደለም። እንደዚህ አንደ ቪዲዮ ስለሚቆራረጥ ነው አሁን ዩቲዩብ ላይ አንድ ጊዜ ግን ደቂቃ ልሰጠኝ ይገባል። ቀሲስ ዲበኩሉ ይቅርታ ጠየቁ ብሎ አሁን ዩቲዩብ ላይ ይለቀቃል። በጣም የተቆራረጠ ቪዲዮ ነው። እኔ እኮ ላይቭ ላይ ነበሩ እኮ እነ ሲና ብቻ ቀሲስ እኛ ማለት ብለንም እኮ ያልተባለ ነገር ተብለናል ብዙ። ስለዚህ አሁን በእርሶ በኩል ያሉትን ሰምተናል። ቴንክ ዩ ሳሚ ዳኒ ቪዲዮ ይዘና ተብለሃል። እኔ የራሴ ቪው አለ። ይህን ቪው ማስተላለፍ መቻል አለብኝ። ሪስትሪክት ያረካኝ ነው ያለው። አንደኛ ደረጃ ቀሲስ አንዴ አዳምጠኝ። አንደኛ ደረጃ ቀሲስ ዲበኩሉ እሳቸው የተናገሩትን አምነን እሳቸው በቪዲዮ አላቀረቡ ገብቷል።
በቃላቸው ነው የተናገሩት። እኛ ግን ያየነውን በቪዲዮ በማስረጃ ማቅረብ አለብን እና ድንገተኛ ስለሆነ ማቅረብ አልቻልንም። ችግር የለውም፣ ቪዲዮ በቀጥታ ይለጠፋል ነገ ተነገ ወዲያ፣ ችግር የለውም። ግን ምንም አይነት ጀስቲፊኬሽን ይሁን እሳቸው እንደ ክርስቲያን፣ እኛ ክርስቲያን የሆኑ ሰዎች በክርስቶስ የምናምን በመስቀሉ የምናምን ከሙስሊም በምንም ክራይቴሪያ ማነጻጸራቸው ትክክለኛ የሆነ ማብራሪያ የማያስፈልገው ስህተት ነው። ቴንክ ዩ ዴቭ የምትለው ነገር ካለ ለመጨረስ ማን ነው ሙሌ የምትለው ነገር መምህር በረከትም አሉ ኤሉም አላችሁ። ቀሲስ ከዚህ በኋላ እነሱ ያወራሉ። ከዛ ውጪ ፋይናላይዝ ማድረግ ነው የምፈልገው። ከዚህ የበለጠ እንትን የለም። እኔ ያው የገባንበት 30 ሰከንድ ስጠኝና አንድ ነገር ልናገር። 30 ሰከንድ ብቻ ልዩነቱን አሁንም ልናገር ከቴዎሎጂ አንፃር። ለምሳሌ የአምልኮ ስታይል፣ ኢሞሽን፣ ሚውዚክ፣ እነዚህን ስንመለከት በሁለቱ ንጽጽር ስሰራ ኢሞሽን ላይ ሃይሊ ከፍተኛ የሆነ ቴዎሎጂው ራሱ የአዙዛ ስትሪት የሚናገረው እሱ ነው። ድብልቅልቅልቅልቅ ያለው የጴንጤቆስጣል ነው። ራሱ ሰርች አድርጋችሁ ማግኘት ትችላላችሁ። እናንተም ትናገራላችሁ። ቀሲስ እሱን ሳይሆን እሱን አሁን እኛ እዚህ ጋር ኢንተርቴን አናደርገውም። እኛ በቪዲዮ ላይ የተደረገውን ነገር ነው። መምህር በረከት አሉ፣ ኤልያስ አለ፣ ሴና አለች፣ ዳዊት ሙሌ። መምህር በረከትን ደግሞ አጠር አድርገው ያሉትን አስተያየት ይስጡን። ከዛ ዴቭ ትቀጥላለህ። እሺ ዳዊት ሙሌ ያታች ያላችሁ ሁላችሁንም ሰላም ብያለሁ። ያው ብዙ ነገር ሲወራ የዋለ ነገር ነው ከትላንት ጀምሮ። የሚገርማችሁ ትላንት ከኤልያስ ቤት ገብተን ነበረ። ቀሲስም እኔ ገብቼ በኋላ ቀሲስም ገብተው ነበር። እኔ አላወኩም ይሄ ሁሉ ሁኔታና ዴቭም የምጠይቀው ጥያቄ አለ ሲላቸው ነበረ። ከዚህ ጋር የተያያዘ መሆኑን አሁን ነው ዴቭ ሲያወራ የሰማሁት። ጠዋት ግን ቀሲስን እኔም ገብቼ ምን ለማለት ፈልገው ነው ያብራሩ፣ እንዲህ አይነት ነገሮች እየተቆራረጡ ምን እያሉም ሌላ አይነት መልእክት ሊያስተላልፉ ስለሚችሉ ሰዎችም በተንኮል ሊጠቀሙባቸው ስለሚችሉ ሊሉ የፈለጉትን ነገር በደንብ አብራርተው ለሐሜት በማይሆን መንገድ ያስተላልፉ ክሊል አድርገው እያልኳቸው እየደጋገሙ ነበር። አሁንም ቀሲስ በእውነቱ እኔ ያልኩት ነገር ሰዎችን ኢሞሽናሊ ሌላ ነገር እንዲያስቡ የሚያደርግ ከሆነ ጥላቻን የሚያስቡ ከሆነ ስሜታዊ የሚያደርግ ከሆነ ይቅርታ ብለዋል። በጣም ትልቅ ነገር ነው። ምክንያቱም የህፃናት ነገር ለፖሌሚክስ አይመችም። ባይዘው አንዳንዴ የራሽናሊቲ ጉዳይ ብቻ ሳይሆን ልብ ላይ ያለ ስሜት ሴንሲቲቪቲ ስላለ እንደው ህፃናት ምሳሌ ሲሆኑ በጣም ሴንሲቲቭ ነውና ፒር ፕሬዠር ይኖራል። በሃይማኖት፣ በአስተሳሰብ፣ በአይዲዮሎጂ ህፃናትም ላይ ትልቆችም ላይ የሚመጣ ኢንፍሉዌንስ ይኖራል። ይሄንን ልንክድ አንችልም። ግን ያው ሴንሲቲቭ ስለሆነ ኢሞሽናል ስለሚያደርግ በዚያ መንገድ ባይገለጽ ሌላ ምሳሌዎቹም የተሻሉ ሐሳቡን ማስረዳት ግን ምሳሌውን እንደው ሴንሲቲቭ የሆነው ነገር ያን ካመለከተ ብለው የተናገሩት ነገር አሁን እንደው ራሽናሊ ብቻ እናውራ ካል ሁላችንም የምንከተለው አስተምሮ መሆን አይዲዮሎጂ ከህፃናት ጀምሮ እስከ ላይኛው ድረስ ኢንፍሉዌንስ ያደርጋል። ያ ደግሞ እንደ ሀገርም እንደ ማህበረሰብም መጨረሻ ላይ ኢፌክት አለው እና ለምሳሌ ኦርቶዶክስንም እኮ የሚከሱ ሰዎች አሉ። ለድህነት ምንጭ ነች፣ ለኋላ ቀርነት ምናምን እያሉ እንደ ሃይማኖት የሚከሱ ሰዎች አሉ። ሰዎች የተለያየ አይነት ሃይማኖቱ ጋር አያይዘው የሚሰጡት ካራክተራይዜሽን አለ። እሱን ቴዎሎጂካሊ ዲፌንድ ማድረግ ይገባል ብዬ ነው ማስበው እኔ። ግን ያው ምንም ቢሆን ደግሞ ሰዎች ካዘኑበት ስሜታዊ ከሆኑበት በዛ መንገድ ባልነገር ይሻል ነበር ብለው ቀሲስ እንደዛ ካሉ እኔ በጣም ጥሩ ነገር ነው ብዬ ነው ማስበው። ምክንያቱም ዋናው ሐሳብ ከተላለፈ ኢሞሽናል የሚያደርገው ሰዎችን ወደ ምሬት ወደ ጥላቻ የሚከተው ነገር ቢወገድ በዚህ መንገድ ጥሩ ስለሆነ ማለት ነው። ይሄ ይጠፋል ምናምን የሚለውም ባስተምሮ ነው። ባስተምሮ እኮ ሁላችንም የኛ አስተምሮ ብቻ እንዲቀር ነው የምንፈልገው፣ እንዳስተምሮ ማለት ነው። ሰዎችን ግን መውደድ አለብን። እንደ ሃይማኖት ሰዎች እግዚአብሔርን እናመልካለን እንከተላለን የምንል ሰዎች ዴቮ ያው ከታች የተፎከረ ያለ ነገር አለ። እኛ ግን እንደ ክርስቲያን አይተናል።
ቀሲስ ወደ መጨረሻ ላይ ያው እንደ ካህንም ሰዎች የተሰማቸውን ስሜት በማየት እሳቸው ያሉትን ብለዋል። ወደ በኋላ አጠር አድርገው የመጨረሻ ሀሳቡን ይሰጣሉ። ግን ዴቭ እስቲ ምን ታስባለህ? ከታች መግባት የሚፈልግ በጣም ይቅርታ፣ ምናልባት አንዲት ሀሳብ ለአንድ ደቂቃ ትፈቅድልኛለህ? እሺ መምህር። እሺ ይሄ ፖለቲካል የሆነ ነገር ምናምን እንደ ሃይማኖት በቃ ኢትዮጵያውያን ዘው ብለን የገባንበት ነገር ነው ማለት የሀገሪቱም ችግር በጣም ሰዎችን ወደ ፖለቲካ የሚስብ በጣም ፖላራይዝድ የሆነ ሴንሲቲቭ የሆነ ኢንቫይሮንመንት ውስጥ ነው ያለን እና እንዲህ አይነት ነገሮችን አሁን የሃይማኖት መሪዎች፣ አገልጋዮች ፖለቲካል የሆነ ነገር ኮሜንት ሲሰጡ እኔ የተለያዩ ቪዎች አሉ። እኔ ለምሳሌ ብጠይቀኝ እኔ የምከተለው አለ እንዴት ነው ኢንቮልቭ ማድረግ ያለባቸው የሚለው ማለት ነው። ግን አንድ አይነት ስታንዳርድ ቢሆን ማለት ለሁሉም የምንናገረው አንድ ሰው የሆነ ፖለቲካል ቪው ሲያንጸባርቅ ካወገዝ ነው የቤተክርስቲያን አገልጋይ ከሆነ የሃይማኖት መሪ ከሆነ ፖለቲካል ቪው ሊኖረው አይችልም ወይም ያንን ማንጸባረቅ የለበትም ካል ለሁሉም ነው ይሄንን መጠቀም ያለብን። ግን ኢትዮጵያ ውስጥ በጣም ታዋቂ የሃይማኖት መሪዎቹ ነው ፖለቲካል ቪው የሌላቸው የማያንጸባርቁ በአደባባይ የማይናገሩ አሉ ወይ? እና እዚህ ላይ ለቀሲስ አሁን እንደዚህ ፖለቲካል የሆነ ነገር አላቸው ብለን ካረግ የመንቀፍ ምናምን መፍታችን ነው። ባይዘው እኔ የተለያየ ቪው በዚህ ጉዳይ ሰው ስላለው መንቀፍ ይችላል፣ መግባት የለበትም ምናምን ብሎ ሊናገር ይችላል። ግን ለሁሉም አንድ አይነት ስታንዳርድ ይኖረን፣ አንድ አይነት ሚዛን ይኖረን። ይሄን ለመጨመር ኦኬ ዴቮ ነገሮችን ያው እያጠቃለልን ስለሆነ ጦርነቱ እንዲከፈት አሁን እንደገና አልፈልግም። ግን ያው ቀሲስ መጨረሻ ላይ በእውነት አመሰግናለሁ አክብረው ሚዩታቸውን ዘግተው ያለውን እይታ እየሰጡን ስለሆነ ነገሮችም ደግሞ ወደ ሶልቭ እንዲሆን ነው። ክርስቲያንን ካል ነገሮች ሶልቭ እንዲሆኑ ነው። እኔ በጣም በቃ ሶሪ እኔ ስድብ ኬት እንደመጣ አላውቅም። እኔ አላደኩበትም በእውነት ነው የምላችሁ። ኢቭን አንዳንድ የሚጻፉ ነገሮችን ተመልሼ እኔ ለማለት አልችልም በቃ። ስለዚህ ከሆነ እንኳን በፍቅር ነው ሰውን በዘምታችን ነው ሰውን ማሸነፍ የምንችለው። ተባልን እኮ ብዙ ነገር ተባልን፣ ግን አልመለስንም። በሸላቾች ፊት እንደሚሄድ እንትን ጠቦት ዝም አለ ነው የሚለው። ስለዚህ ነገሮችን ኢቨን እንኳን ስህተቶች ቢኖሩ በፍቅር ነገሮችን ለማቅናት መሄድ አለብን እንጂ ስጋ መብላት ወንድሜን የሚያሰናክል ከሆነ ይቅርብኝ ነው ያለው። እና በዛ መልኩ ብንሄድ ጥሩ ነው። ዴቭ ሀሳብን ትናገርና ጆ ገብተሃል። ጆ ደግሞ እስቲ ጆ ቄስ ነው፣ እሱም የኛ ቄስ ነው እና እስቲ በመሃል ገብታ ያለውን ነገር እንጨርሳለን። አቤልም አለ። ሀሳባችሁን አጠር አድርገን ሌሎችን ሰዎች ስሜት በማይነካ መልኩ ከዚህ በኋላ እንዳይቀጥል ሰውን የሚያሳፍር ነገር ምንም እንዳይነሳ የሚያደርግ ነገር ነው እንጂ እሳት እንደገና የሚቀጣጠል ነገር ባናደርግ ጥሩ ነው። ይሄን ይመስላል። ዴቭ ቀጥል። ያ መልካም። ትናንትናም ልክ ነበርኩ፣ ቅድምም ሶሪቲ ቤት የተናገርኩት ልክ ነበር ማለት ነው። ምክንያቱም የተቆረጠ ቪዲዮ ነው የደረሰኝ። ስለዚህ ከእሳቸው መጀመሪያ መስማት አለብኝ፣ ማጣራት አለብኝ፣ ማብራሪያ እፈልጋለሁ ነው ያልኩት። ትክክል ነበርኩ ማለት ነው። ኮንፈርሜሽን ያገኘሁት ለምን የደረሰኝ ቪዲዮ አሁን የተከፈተው የተቆረጠ መሆኑ ሁላችሁ አረጋግጣችኋል። ተቆርጦ የተቀጠለ መሆኑ ማለት ነው እና ትክክለኛ መንገድ እንደተከተልኩ ነው የመሰከረልኝ። ከሳቸው ከራሳቸው ማብራሪያውን እፈልጋለሁ ማለት ነው እና እንደዚህ አይነት ነገር ሀፕን ሲያደርግ ግን እሳቸው ካህን ናቸው፣ ቄስ ናቸው፣ ቤተክርስቲያኒቷን የሚወክሉ ናቸው። እንደዚህ አይነት ነገር ሀፕን ሲያደርግ ዋይዝሊ ነገሮችን መፍታት መቻል አለብን። ዋይዝሊ ምክንያቱም በጣም ካከረርነውና ካሰፋ ነው በሁለቱ እንትኖች መካከል በፕሮቴስታንትና በኦርቶዶክስ
መካከል የሆነ ምናልባት ጴንጤቆስታል በትክክል ጴንጤቆስታል ወንድሞቻችንና እህቶቻችን ጋር ከእነሱ ጋር መወያየት ካለባቸው እናንተን ካሉ መፍታት ካለባቸው ከእነሱ ጋር ፌስ ቱ ፌስ ተገናኝተው እንትን ቢፈቱት ደስ ይለናል። አሁን እነ ሳሚ ባይወርዱ ኖሮ እነ ዳኒ ባይወርዱ ኖሮ ደስ ይለኝ ነበረ። ከእነሱ ጋር ዳይሬክት እነሱ ብቻ ቢነጋገሩ እናንትን ቢሉ ቆንጆ ነበር የሚሆነው። ነገሮችን ሰፈተን ሁሉን ነገር ቋጭተን ብንወጣ ኖሮ ማለት ነው። እና ይህንን አሁን ቀጥሎም ብታደርጉ እኔ ደስ ይለኛል። ፌስ ቱ ፌስ አሁን በሉትራን ዱላውን ስቀምስ ነበረ። እኔ ልክ ቀሲስ በተናገሩት ልክ እኔ እንደተናገርኩ ወይም ደግሞ እኔም እንደደገፍኩ አይነት ነገር ሉትራኖች እንደደገፉ አይነት ዱላውን ስቀምስ ነበር ከዚህ ቤት በፊት ማለት ነው። እና አሁን ግን ነገሮቹን ጥያቄ የፈጠረብኝን ያሳዘነኝን ጉዳይ ጠይቄያለሁ፣ ለዛ መልስ አግኝቻለሁ። ቀጥሎ ያለውን ግን ከጴንጤቆስታል ወንድሞቻችን ጋር ብትነጋገሩ ካም በሆነ መንገድ ተነጋግራችሁ ነገሮቹን እንትን ቢደረግ ደስ ይለኛል። ዋይዝሊ ግን እንፍታው። ነገሮችን አናባብሰው፣ እሳት አንጨምርበት፣ ጋዝ አንጨምርበት። አሁን እኔ እያየሁት ያለሁት ጋዝ የሚጨምር ብዛቱ ነው። ጋዝ እየተጨመረ እንዲቀጣጠል ነው የሚፈልገው። ምድር ላይ ያለውን ነገር ታሳቢ እናደርግ። በሁለቱ እምነቶች መካከል ምድር ላይ ያለው ነገር ታሳቢ እያደረግን እንትን ብንል መልካም ነው ላለው ቀሲስ ስለጠየቁት በዚህ ነገር አሳዝኛችሁ ከሆነ መምህር በረከትም ደግሞ ይሄ ሴንሲቲቭ ኢሹ ነው፣ የህፃናት ጉዳይ በትክክል ነው። በዛ ጉዳይ ላይም የቀሲስ ስላሉት በዚህ ነገር አሳዝኛችሁ በዚህ ነገር የተሰማችሁ ሁሉ ይቅርታ ጠይቃለሁ። ያ ትልቅነት ነው። ለዛ ነገር ድጋሚ አመሰግናለሁ። ነገሮችን ዋይዝሊ ብንፈታ፣ አግሬሲቭ ባንሆን፣ ነገሮችን ባናቀጣጥለው፣ ባናራግበው፣ በጣም ባናስጮው። ዴቭ በጣም ነው የማመሰግነው። በቃ እንደዚህ ነገሮችን የሚያረጋጋና አብረን የምንቀጥል እንደ እኮ ጦርነት አይደለም። ሁላችንም ኢትዮጵያውያን የቴዎሎጂ ልዩነት አለን። አዎ አለን። ስለዚህ ያንን ይዘን ግን አሴ ክርስቲያን ደግሞ ክርስቲያኖች ነን ካልን በጣም ብዙ ነገር ይጠበቅብናል። በጣም ይጠበቅብናል። ክርስቲያን ነኝ ብሎ ግን ያልሆነ እንትኖችን መፍጠር ደግሞ በጣም ጥሩ አይደለም እና ይሄ ቦታ የሆነ ዓለማዊ የተሰበሰበበት አይደለም። እዚህ ጋር ወደ 680 ሰው ክርስቲያኖች ነን ብለን ያልን ሰዎች ነን። እውነቴን ነው። እኔ ለነገሩ ቴንኪው አሁንም ስድቡም ቀንሷል። ብሎክ ስለማደርግ በጣም ብዙ ሺህ ብሎክ ተደርገዋል። በቃ እንደዚህ በስነስርዓት መወያየት እንችላለን። ችግሮች ሲፈጠሩ ደግሞ በቃ አለቀ። ትልቁ ነገር ምንድነው? ይቅርታ ነው። ምን ታመጣለህ ከይቅርታ ሌላ? ምንም የሚመጣ ነገር የለም። አለቀ እኮ። ይቅርታ ከተባለ አለቀ። ሌላው ቴዎሎጂካል ዲፍረንስ ነው። እሱ በዲቤት የሚገባው ሁሉ ጊዜ እሱ አይደል እንዴ? የምንጨቃጨቀው እዚህ እሱ አይደል እንዴ? ኦፍኮርስ ከዛ አልፎ ግን ሰው ስሜት የሚነካ ከሆነ ሌሎች ችግሮች ካሉ ደግሞ በቃ በይቅርታ የሚታለፍ ነው። ያን ይመስላል። ጆ እስቲ በመካከል ያለውን የጆን ደግሞ እስቲ ወደ ተሻለ እርቅና ሰላም ወንድማዊነት እንዲመጣ ነው። ጆ መድረኩን ሰጥቼሃለሁ። ከተቻለ ላኬ አጠር አድርጉልኝ። እኔም መውጫ ሰዓት እየደረሰ ነው። ኦልሞስት ክላሴን ቀጥቼዋለሁኝ። ይሁን ለዛሬ እና ትልቅ ነገር ነው ቄሴስ የሰሩትና ብዙ አልቆይም። በተለይ አብየርን መስማት ፈልጋለሁ። ቀጥሉሽ ጆ ቀጥልና እንትን በል። እሺ ሰላም ብያለሁ። አኪ ሁላችሁንም ሰላም ብያችኋለሁ። ከሰዓት አንጻር ቀሲስ ዲበኩሉም በጣም መወዳቸው ማከብራቸው አባት ናቸውና ሰላም ብያለሁ። እንግዲህ ምንድነው እኔ መናገር የምፈልገው ሐሳብ ተሞልቼ የነበረው ያው ልክ እሳቸው ይቅርታ ሲሉ በቃ ብዙ ነገር ተውኩኝ ማለት ነው፣ ጣልኩ። ግን እዚህ ውስጥ ያለን ሁላችንም ልናውቀው የሚገባ ነገር የመጀመሪያ ስንናገር የየትኛውም ቤተ እምነት ውስጥ መጥፎ ሰዎች፣ ካራክተራቸው ልክ ያልሆኑ ሰዎች አሉ። ያ ማለት የቤተ እምነቱ ውጤት ነው ማለት ግን እንዳይደለ ሁሉ ሰው ይወቅ። ጴንጤ መታወቂያው አይደለም፣ ብልግና መታወቂያው አይደለም። በትምህርት ቤት ይሁን በየትኛውም ቦታ ይሁን ቤት በገባበት ቦታ መታወቂያው አይደለም። በጴንጤም ሆነ በኦርቶዶክስ በካቶሊክ ሆነ በእስልምና ውስጥ ትክክል ያልሆኑ ሰዎች አሉ። በጣም ባለጌ ሰዎች ይኖራሉ። እነዛን ሰዎች ለመናገር ቀጥታ የኦርቶዶክስ አስተምሮ ነው፣ የጴንጤ አስተምሮ ነው፣ የካቶሊክ አስተምሮ ነው የሚባል ነገር መታሰብም የለበትም፣ መታሰብ የለበትም። ምክንያቱም ምድር ላይ ነው ያለ ነው። የትኛው ቤት ነው መጥፎ ሰው የሌለው? የትኛው ቤት ነው
የማይበጠብጥ የሌለው የትኛው ቤት ነው? የሌለበት ገነት የሆነ የትኛው ቤተ እምነት ውስጥ ነው ያለው? እሱ መታሰብ አለበት ሁላችንም ስናስቡልኝ። ነገር ግን አስተምሮቱ ነው ያን የሚያደርገው። ለምሳሌ ሲነሳ ነበር ፖለቲካውን የያዙ ሰዎች እነሱ ናቸው። ሃይማኖት ፖለቲካ አልያዘመችም። እንደምታውቁት የትኛውም ሃይማኖት ኢትዮጵያ ውስጥ ፖለቲካ እየመራ አይደለም። ፖለቲካው ላይ ያለው ጴንጤም፣ ኦርቶዶክስም፣ ሙስሊምም፣ ካቶሊክም ሁሉም አለ እዛ ፖለቲካ ውስጥ። እዛ እርስ በርስ የሚባላው ስትሄዱ ሁሉም ሃይማኖት አለው ሁሉም። ኦኬ። ስለዚህ አስተምሮት ነው እንደዚህ ሀገር ከያዙ እንደዚህ ያደርጋሉ ምናምን የሚለው ነገር ምንድን ነው የሚያደርገው? ከእግዚአብሔር ሰውነት ከመንፈሳዊ ሰውነት ያወጣናል። አሁን እኔ እሳቸው በጣም ቤቴን ከፍቼ አንድ ቀን በጣም ሰማቸው ነበረ። በጣም ማከብራቸው ናቸው። ያን ሲናገሩ እንግዲህ መጽሐፍ ቅዱሳችን እንደሚናገረው ለመንግስታት እንኳን እንድንጸልይ፣ ለሰዎች እንድንጸልይ፣ ሰዎች ሁሉ እንዲድኑ በሚወደው በእግዚአብሔር ፊት ደስ የሚያሰኘው ይሄ ነው የሚል ምክር ነው ጳውሎስ የሰጠውና እንደዚህ አይነት ምክር እየሰጠን እኛ መሄድ አለብን። ለምሳሌ አንዱን ወገን በጣም ኤግዛጁሬት አድርገን ቅድስናውን ተናግረን ገነት አድርገን አንዱን ወገን ለምሳሌ ሉተር ሲሰደብ ጴንጤው ነው የሚሰደበው፣ ጴንጤው ሲሰደብ ሉተር ነው የሚሰደበው። ይሄ ምድሪቱ ላይ የሚታወቅ ነው። እንደዛ ነው የተኖረው አይደል? ለኦርቶዶክስ ሲሰደብ በሁሉም ኦርቶዶክሳዊ ነው የሚሰደበው። ስለዚህ ስንናገር ብዙ ጊዜ አስተውለን መናገር መቻል አለብን። ስናስብ አስተውለን ከዛ መሬት ላይ ወርደን ማየት። ለምሳሌ ፔንቴኮስታል መሬት ላይ ፔንቴኮስታል እዩ ጩፋ አይደለም፣ ፔንቴኮስታል አሁን የሚታዩት አይደሉም። እነሱን ለይቶ መናገር ይቻላል። ጴንጤው ከተባለ ግን ጴንጤው በጣም ሰፊ ነው። በጣም በአራቱም አቅጣጫ ከሀገር ውስጥ እስከ ውጭ ድረስ ይታወቃል። በጎረቤት ሰው መስክር እስኪ ቢባል አሁንም ድረስ ማለት ነው ይታወቃሉ። በየትኛውም ሃይማኖት ውስጥ ስላለ ሰው ስለ ጨዋ ሰው የሚመሰከርለት አለ፣ ስለ ደግሞ ክፉ የሚመሰክርለት አለ። እና ለይተን ብንናገር ጥሩ ነው። ደግሞ ለማስተማር እንደገና ራስንም አስገብቶ ባለባበስ ቢሆን በስርዓት ቢሆን ሙስሊም ይሻላል ከኛ ከጴንጤውም ይሻላል የሚለው ነገር አሁን እኔ አያስከፋኝም። ምክንያቱም ጥሩ የሆነ ነገር የትም ይሁን ጥሩ ነው። እስልምናም ውስጥ ይሁን የትም ቦታ ጥሩ ካለ ጥሩ ነው። በቃ እኛ ጋር ካለው የሚበልጥ ከሆነ ይበልጣል። ያን ነገር ብንሆን የሚለው ነገር ልክ ነው። ሁላችንም ልንቀበለው ይገባል። ልንቀበለው እሱን ይገባል። እሱን ተቀብለን ልናስተካክል ይገባል። ነገር ግን የመከፋፈል ነገር እንዳንሰራ፣ ማንም ሲያጠፋ ቀጥታ ሄደን ሃይማኖቱን አታክ እንዳናረግ መጠንቀቅ አለብን። ለምሳሌ መኒ ኦርቶዶክስ ችግር ያለበት አለ። በጣም ብዙ ጴንጤ ችግር ያለበት አለ። ቀጥታ አሁን ከፖለቲካም ከመጣን እንግዲህ ስንመለከት ሰው አደባባይ ላይ ሜዳ ላይ አደባባይ ላይ እየሰቀሉ እየገደሉ የደም ምድር እየሆነች ወደኋላ እየቀረች መታለች። ያን ያደረገች ኦርቶዶክስ ነች በሚለው ለምሳሌ አልስማማም እኔ። ያን ያደረጉት ፖለቲከኞች ናቸው። ፖለቲከኞች ሃይማኖቱ አላቸው ማለት ሃይማኖቷ አስተምራቸው አይደለም። ይሄ የሚካድ እውነት ነው። ስለዚህ እንደዛ ቢባል በጣም ሴንሲቲቭ ነው። አይ ትምህርታችን አይደለም ይሄ፣ ሰው ለዛ ነገር አልተገዛምና እኛ ትምህርት አይደለም ይባላል። እና ሁላችንም ስንናገር የሚያንጽ ነገር እንናገር። ሊያንጽ የሚችል ሊያቆም የሚችል ሊያስተካክል የሚችል ሊያፋቀር የሚችል አንድ ሊያደርግ የሚችል ወዳጆች ሆይ፣ በተለይ የሃይማኖት ሰባኪና አስተማሪዎች ከእናንተ ብዙ ይጠበቃል። እግዚአብሔር ከፖለቲከኛና ውጭ ካለው መጽሐፍ ቅዱስን ገልጦ አንብቦ ከማያውቀው ይልቅ መጽሐፍ ቅዱስ አነባለሁና አስተምራለሁ ከሚሉ ሰዎች ብዙ ይጠብቃል። የእግዚአብሔር ልጆች ደግሞ በማስታረቅ በማስማማት በሚያንጽ ቃል ንግግር ሁሉን ሊያንጽ የሚል ንግግር ይታወቃሉና እንደዛ ቢሆን ጥሩ ነው። ስለዚህ እሺ የእኛም ልጆች አሁን ቤት ከፍታችሁ ከዛ በኋላ ነገሩን እያነደዱ ማደር፣ ከዛ በኋላ ነገሩን እያቀጣጠሉ መሄድ ሳይሆን እዚሁ ጋር ማለቅ ካለበት ዴቭ እንዳለው ገብታችሁ እዚሁ ጋር ጨርሳችሁ ሶሪ ብለዋል እሳቸውም ጨርሶ መውጣቱ ይሻላል ብዬ ሀሳብ ለመስጠት ነው የፈለግኩት። እና ተባረኩ። በጣም ነው የምወዳችሁ። ጆዬ በጣም ነው የምንወድ። መቼም ሁል ጊዜ በቃ ታስደንቀኛል። በጣም ተባረክ። ይሄ ነው ክርስትና፣ ይሄ ነው አለ። ይቅርታ ሲሉ በቃ ብዙ ነገር ከእጄ ላይ ያስጣሉብኝ።
ተባረክ ጆዬ፣ በጣም ነው የምንወድህ። አቤላ አጠራግ ቀሲስ ለወጣ ነው ክላሴን ሁሉ እንትን አልኩኝ ብለዋል። የመስዋዕትነት እየከፈሉ ነው። አሳጥረን በቃ እንዳይነሳ አድርገን በቃ ይቅርታ ከተባለ እኮ ሺህ ጊዜ ከዚህ በኋላ ሰው ቢጮህ በቃ ሞቷል ነገሩ። ስለዚህ ቀሲስም ወደ መጨረሻ ላይ ጊዜ ሰጦታለሁ የሚቀጥል እንዳይሆን እዚህ ላይ የሚሞት ነገር ሰርተው ክርስትናችን ተንጸባርቆ የምናልፍበት እንዲሆን ነው። አቤላ አጠር አድርገህ ደግሞ ያንተን ሀሳብ ስጠንና እንጨርሳለን። በጣም አጠር አድርጋትን ደጋገምካት ታስረዝማለህ ማለት ፈልገህ ነው መሰለኝ። ይመች ብቻ። አይ ረዘም አድርጋት ከአንድ ሰዓት በላይ እንዳትናገር እንጂ ችግር የለም። ሰላም ለእናንተ ይሁን የቤቱ ሰዎች በጠቅላላ። አኬ ሰላም ለአንተ ይሁን። ኤላ፣ ቀሲስ ዲበኩሉ፣ ሴና፣ መምህር በረከት፣ ዴቭ ሉተራን፣ ሙሌ፣ ጆን፣ ወንድም አለም ሁላችሁንም ሰላም ለእናንተ ይሁን ብያለሁ። እኔ የጦር አቁም ስምምነት ለማስደረግ ገብቼ የራሴ ጦርነት ውስጥ ገባሁ። በኮመንት ላይ ያሉ ሰዎች እየተዋጉኝ ነበረ እና ሀሳብ የማይጠማችሁ ሰዎች ያው እንግዲህ ምንም ማድረግ አልችልም። የአዋቂ ምግብ ሕፃናት ምላስ አይመከርም እና ላይጣፍጣችሁ ይችላል ሀሳቤ። ዞሮ ዞሮ ግን ለመናገር ያክል ጆዬ በጣም አሪፍ አድርጎ የተናገረው ሀሳብ አለ። ምንድን ነው? ይቅርታ አሉ ሰዎች። ይቅርታዋ ላይ ሀሳብ መስጠት አይፈልጉም። ያቺ ሀሳብ ላይ ነው በቃ መንከባለል የሚፈልጉት። ያቺ ንግግር ላይ የተቆረጠችዋ ቪዲዮ ላይ ምናምን በቃ ማውራት የሚፈልጉት። ምክንያቱም እሷ እንጀራቸው የምትሆን ሰዎች አሉ ሚዲያ ላይ። ግለቱ፣ ጸቡ፣ ክርክሩ፣ ጥላቻው፣ ይሄ ወደዛና ወደዚህ ድንጋይ መወራወሩ ትርፍ ለማግኘት የሚመቻቸው ሰዎች አሉ። በሁለቱም ቤተ እምነት ውስጥ ወይም በሶስት በአራቱም ባሉት ውስጥ ለንግድ ጦርነት ሁሉንም ሰው አይደለም የሚያከስረው። መሳሪያ ሻጩን አትራፊ ነው የሚያደርገውና አንዳንድ ጦርነቶች መሳሪያ ሻጮቹን አትራፊ ያደርጋሉና ጦርነት ስምምነት አቁም ማድረግ የሚያከስራቸው ሰዎች አሉ በተቃራኒ። ስለዚህ የመጀመሪያው ነገር አንድ ይቅርታ ያሉበት ፖይንት ደስ የሚለው እናንተን አሰናክሎ ከሆነ ወንድሜን ካሰናከለ ስጋ መብላት መብት ነው፣ ግን ካሰናከላችሁ ተዋለው ብለዋል። ይቅርታ ብለዋል። እዛ ላይ አስምሬ መናገር እፈልጋለሁ። ሰው እንደ ጥፋት ለቆጠርክበት ነገር አንተን ካሳዘነ ይቅርታ ካለ በቃ ይቅርታ ብሏል። ሁሌ ለምንድነው አጥፍቶ ይቅርታ የሚጠይቀው ካልክ፣ ለምን ካላጠፈ ይቅርታ ይጠይቃል? ወይም ለምን እንደ ጥፋት እንደቆጠርከው ካላሰበ ይቅርታ ይጠይቃል ነው ምለው። ስለዚህ ምንድነው አሁን ቅድም የተነሳው ሀሳብ ጴንጤ ሲባል የትኛው ጴንጤ ነው እየተባለ ያለው? እኔ ሊሰመርበት ይገባል ብዬ ነው ማስበው። እዚሁ ሚዲያ ላይ ያላችሁ ጴንጤዎች እኮ ነው እየተባላችሁ ያላችሁት እንጂ ሙሉ ወንጌል ያሉትን ኢንዲቪዥዋሎች ቆጥረው አያውቁም። ቀሲስ ዲበኩሉ እዚህ ውስጥ ያሉት ኦርቶዶክሳውያን በየቸርቹ በየጴንጤኮስታሉ ቸርች ዞረው ሁሉንም መጋቢ፣ ሁሉንም ሰባኪ፣ ሁሉንም ፓስተር፣ ሁሉንም ወንጌላዊ በቁጥር አያውቋቸውም እኮ። በጣም የተከበሩ ለሰፈርም ለመንደርም ምሳሌ የሚሆኑ እጅግ የሚወደዱ ፕሮቴስታንት ጴንጤዎች እንዳሉ የታወቀ ነው።